فريهونو dia bakal jalan. Halo, di airport kita berangkat ya. አስተሳች ሰበር ዜና ሌይላ ኑር ሰቦ በጉጉት የሚጠበቀው እንግዲህ ዛሬ ወደ ሀገሯ ገብታለች። ወደ ኢትዮጵያም እግሯ ረግጧል። አልሐምዱሊላህ ሱም ሐምዱሊላህ። የእናትና የአባቷም ለቅሶ በደስታ ተቀይሯል። ምንኛ ያማረ ነው። ሱብሃንአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን፣ ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬ አስተሳች ዜና ነው ይዤላችሁ የመጣሁት። ሚዲያን ሁሉ ያጥለቀለቀው በጣም ደስ የሚል የሚያስደስት በጉጉት ደግሞ የተጠበቀ ነገር ነው። ሌይላ ኑር ሰቦ እንግዲህ እስካሁን ድረስ በጉጉት ተጠብቆ ሌይላ ኑር ሰቦ ጉዳይ የደረሰ ሲባል በ13 አመቷ እንግዲህ ይሄው ለሀገሯ አላህ አብቅቷታል ማለት ነው። አላህ Subhanahu Wa Ta'ala ምን ይሳነዋል? ትሞታለች ተብሎ የተጠበቀው የሞት ፍርድ ሳኡዲ ላይ እንግዲህ የተፈረደባት እህታችን ሌይላ እንግዲህ አላህ Subhanahu Wa Ta'ala ብሎ እንግዲህ ለዛሬው ቀን ለሀገሯ ለእምዬ ኢትዮጵያ እናም ደግሞ ለተወደዱና ለተባረኩ እናት አባቷም እንዲሁ ለቤተሰቦቿ ለሂት ወንድሞቿ አብቅቷታል። እናት አባቷ 13 አመት ሙሉ በእንባ እንግዲህ ምግብ አልበላ ብሏቸው በእንባ የታጠቡ ራሳቸውን ሰውነታቸው አልቆ ለዚች ቀን ስላበቃቸው አልሐምዱሊላህ ወላሂ እስቲን አልሐምዱሊላህ ይበሉ። እንኳን እነሱ ተዋቸውና እኛ ወላሂ ባዳዎች ራሱ ስናይ ወላሂ በእንባ ነው የተቀበልናት ማለት ነው። እነት ራሴን መቆጣጠር አቃተኝ እኔ ራሴ ማለት ነው። ሱብሃንአላህ። እነሱ ግን እንዴት ሆኖ ይሁን ያ ሁኔታቸውን በቪዲዮም ታይቷል። ነገር ግን ሱብሃንአላህ አላህ ለዚህ ቀን ላበቃት የዛሬው ቀን እንግዲህ ኢትዮጵያን በመላው ኢትዮጵያ ያሉ ደስተኛ ሆኖ እንግዲህ የሷ ደስታ በጣም አስተስቷቸው በየሚዲያው የምታዩት ስለሷ ብቻ ነው የሚወራው። እውነትም ወላሂ አንዳንዴ ሙቺ ያላላት ጥፊ ያላላት ነፍስ አላህ ካልጻፈባት ምንም ቢደረግ መቼም ቢሆን አይሆንም ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ነው ሁሉን ነገር የሚያውቀው። እሱ አውቆ ሁሉንም ነገር አሳክቶ ግን ለቤተሰቦቹ አውቁታታል። አልሐምዱሊላህ ሐምደን ከሽክር